ቤተክርስቲያን የሰማዕታት ቤት ነች። በየዘመናቱ ቅዱሳን አባቶቻችን ዋጋ ከፍለዋል፣ ሰማዕት ሆነዋል፣ አጥንታቸውን ከስክሰዋል፣ ደማቸውን አፍስሰዋል። በየጊዜው የሰማዕታቱን ገድል እንሰማለን። በየጊዜው ስለ ሰማዕታቱ ሲተረክ ሲተረጎም ሲብራራ እንሰማለን። ግን ሰማዕት ለመሆን ማን የፈቀደው? ማን የወሰነው? ተመልከቱ ወገኖቼ፣ ይህ ዘመን ሰማዕትነት የሚጠይቅበት ዘመን ነው። ዘመነ ሰማዕትነት በደጃችን በበራችን እያንኳኳ ነው። ብዙ ሰው የራቀ ነው የሚመስለው፣ ሩቅ ያለ ነው የሚመስለው። ግን እንደዛ አይደለም ወገኖቼ። ስለዚህ ራሳችንን ለዛ አይነት ማዘጋጀት ካለብን ሰማዕት እንዳንሆን፣ ከሰማዕትነት እንድንሸሽ፣ ከሰማዕትነት እንድናፈገፍግ፣ ሰማዕትነት የሚሰጣቸውን ጸጋዎች፣ በረከቶች፣ ዋጋዎች እንዳናገኝ እንቅፋት ይሁን የመጀመሪያው መከራንና ሞትን መፍራት ነው። ምንድነው አልኳችሁ? ንገሩኝ። ምንድነው? መከራንና ሞትን መፍራት። ሌላ እኮ አይደለም። ተመልከቱ፣ ሰው መከራን መቀበል፣ ስቃይን መሸከም ልክ ነው። የተሸከምነው ስጋ ከድቀት በኋላ ከውድቀት በኋላ የተሸከምነው ስጋ ፈሪ ነው፣ የሚሰጋ ነው፣ መከራን የሚሰቀቅ ነው፣ ራሱን ያዘጋጀ አይደለም። ስለዚህ ብዙ ሰው ዋጋ ለመክፈል ሰማዕት ለመሆን ተመልከቱ፣ ለእውነት እውነትን ተናግሮ ስለ እውነት ዋጋ ለመክፈል የማይደፍረው ተመልከቱ፣ በየመድረኩ የሚተውነው አንዱ መከራን ስለሚሰቀቃት ሞትን ስለሚፈራት ነው። ለዚህ ነው እኮ ተውኔት የበዛው እኮ ተመልከቱ። ጥሩ እኮ ተዋኞች ነው የሆነው እኮ ተመልከቱ። ካሜራ ፊት ሌላ ነን፣ አደባባይ ሌላ ነን፣ በጓዳ ሌላ ነን። ተመልከቱ። ተዋኞች ነው የወጣን ወጣችን፣ ፍጹም ተዋኞች ነው የሆነው። ይሄ መጀመሪያው እንቅፋት ነው። ሁለተኛው የሰማዕትነት እንቅፋት ዓለምን ማፍቀርና የምድር ተድላ ነው። በተለይ በዚህ ዘመን ቁሳዊነት በነገሰበት በዚህ ዘመን ሰዎች ፍጹም ዓለማዊነቱ ስለነገሰ ዓለማዊ ቅንጦቱ ዓለማዊ ድሎቱ ፍጹም ስለሚስበን ተመልከቱ፣ ያን ማጣት አንፈልግም። ተመልከቱ፣ ምክንያቱም ለምን? ሰማዕትነት ሀብትን ያሳጣል፣ ሰማዕትነት ንብረትን ያሳጣል፣ ሰማዕትነት ስራን ያሳጣል፣ ሰማዕትነት ሹመትን፣ ስልጣንን፣ ማዕረግን፣ ክብርን ያሳጣል። ስለዚህ ብዙ ሰው ደግሞ ይሄን ማጣት ስለማይፈልግ፣ ምቾቱ እንዲጎድልበት ስለማይፈልግ፣ ከምቾት ቀጠናዎች መውጣት ስለማይፈልግ፣ ሰማዕትነት ደግሞ ይሄን ስለሚያሳጣ ማንም ሰው ሰማዕት ለመሆን አይፈቅድም። ማንም ሰው ምስክር ሊሆን አይፈቅድም። ማንም ሰው ከእውነት ጎን ለመቆም አይፈቅድም። እንኳን አይደለም ከእውነት ጎን ለመቆም እኮ አይደለም፣ እውነትን ከሚናገሩ ስለ እውነት ዋጋ ከሚከፍሉ ሰዎች ጎን እንኳን ለመቆም እንሰቀቃለን እኮ። ይልኮኛ ጠባይ ከሹማምንት ጋራ ካለቆሽ ጋራ ከምን ጋራ እንኳን በስራ አጋጣሚያችን እንኳን የተጣላ ሰራተኛ ካለ እኮ አናወራውም። በኋላ ከሱ ጋር ታይቼ ደግሞ ችግር እንዳይመጣብኝ ነው የምንለው። ስለዚህ በኑሯችን፣ በመስሪያ ቤታችን፣ በሀገራችን፣ በቤተክርስቲያናችን
የሚፈጸሙትን የሚሆኑትን ነገሮች ሁሉ እንቀበላለን። ይሄ ሁለተኛው። ሶስተኛው የሰማዕትነት ፈተና ማህበራዊ ተጽዕኖና ስድብን መፍራት ነው። በተለይ በዚህ ዘመን ምንድን አልኳችሁ? ማህበራዊ ተጽዕኖና ብዙ ሰው ይህን እያደረገ ብዙ ሰው ይህን እየሰራ ብዙ ሰው ይህን ሁሉ ግፍ ይህን ሁሉ በደል እየፈጸመ እኔ ብቻዬን እንዴት ተለይቼ እናገራለሁ? እኔ እንዴት ብቻዬን ተለይቼ ይህን እሰራለሁ የሚል ስሜት እንፈጥራለን። ስለዚህ ይሄን ባደርግ ዘመዶቼ ወገኖቼ ሊያገሉኝ ይችላሉ፣ ነገሌ ሊሰድቡኝ ይችላሉ ብለን ስለምናስብ ተመልከቱ፣ ለእውነት ልንቆም አንችልም፣ ለእውነት ልንመሰክር አንችልም። ተመልከቱ፣ ብዙ ነገር እየተበላሸ ብዙ ነገር ጥፋት በጥፋት ላይ እየተሰራ የኦርቶዶክሳዊት ቤተክርስቲያን መሰረታዊነቷ፣ ስርዓተ አምልኮ፣ ትውፊቷ፣ ታሪኳ፣ ማንነቷ አጉል በሆኑ ሰዎች ሲቀነጣጠብ እኮ ሊቃውንቱ ለምን ይመስላችኋል ዝም የሚሉት? ስድብን ፈርተው። በኋላ ገሌ ቢሰድበኝስ፣ ማህበራዊ ሚዲያ ላይ እንዲህ ቢያደርጉኝስ፣ ስሜን ቢያጠፉትስ፣ እንዲህ ቢያደርጉልኝ። አያችሁ አይደል? የትልልቅ ሰዎች ዝምታ ጋጠወጦችን ጌታን ያደረጋቸው። የሊቃውንቱ ዝምታ የደናቁርቶቹን ተመልከቱ ጩኸት እንዲጎላ ነው ያደረገው። ተመልከቱ፣ ለምን? ሰማዕት መሆን ስላልፈቀዱ። ብንሰደብም ብንዋረድም ክብራችን ዝቅ ቢልም ሰማያዊ ዋጋን ሰማዕታቱ ያገኙትን በረከት፣ ረድኤት፣ ጸጋ እናገኛለን ብለን ስለማናምን ፍጹም እምነት ስለሌለን እናበበና እነበቀለ እነገሌና እነገሌ ያሳቅቁናል፣ ይሰድቡናል ብለን ስለምናስብ ለእውነት አንመሰክርም። ስለዚህ ቤተክርስቲያን የብዙ ሰዎች መጫወቻ ሆነች፣ ብዙ ሰው የሚቀለድባት ሆነች። በተለይ በዚህ ዘመን ወገኖች ብዙ ሰውን ተመልከቱ፣ አውቀዋል፣ ነቅተዋል፣ ተምረዋል፣ ተመራምረዋል፣ በቅተዋል፣ ነቅተዋል የሚባሉ ሰዎች በዝምታ ማዕበል እንዲወሰዱ ያደረጉት የማህበራዊ ሚዲያን ዘመቻና ስድብ ፈርተው ነው። ስለዚህ ሰማዕት መሆን አይቻልም፣ ዋጋ መክፈል አይቻልም። እንግዲህ ቅዱስ አግናጤዎስን ሲያስቡት ያን ታላቅ አባት አግናጤዎስ በትራጃን ዘመን ንጉሥ ትራጃን በሚባል ዘመን የነበረ ቅዱስ አባት ነው። ይህ አባት ለሰማዕትነት ከአንጾኪያ ወደ ሮም ይወሰዳል፣ ይወስዱታል። በዚህ መሃል እዛ አካባቢ ያሉ ህዝቦች በጎን ሊያስመልጡት ፈለጉ። አግናጤዎስን እንዲያመልጥ ጫና ፈጥረው ለማስመለጥ ሞከሩ። ምንድነው መሰለ ያላቸው? እኔ ያለ ተመልከቱ፣ እኔ የክርስቶስ ንጹህ አለ፣ ንጹህ የክርስቶስ ንጹህ ህብስት እንጀራ ነኝ። ተመልከቱ። ስለዚህ አለ እኔን በስንዴነት አንበሶች ፈጅተውኛል፣ ያን ህብስት እንደገገር ወደ ክርስቶስ መሄድ አለብኝ። ስለዚህ ሰማዕት መሆን አለብኝ። ሰማዕታት ተመልከቱ፣ የቀደሙ ሰማዕታት የሚያመልጡበት የሚሸሹበት እድል ተፈጥሮላቸው እንኳን አይ ሰማዕትነትን መክፈል ነው ያለብን ብለው እኮ የሚያስቡት። ፖሊካርፕስን አስቡት፣ ሰማዕቱ ፖሊካርፕስን ተመልከቱ። የ86 ዓመት አዛውንት ነው። የ88 ዓመት አዛውንት ነው። ክርስቶስን ካድ ብለው ያዙት፣ አልክድም አለ።
በኋላ ይዘውት ንጉሱ ፊት አቀረቡት። ንጉሱ እጅግ ያረጀ አረጋዊ መሆኑን ተመለከተና አዘነለት ይላል። ስለዚህ ሊለቀው ስለፈለገ እባክህን ፖሊካርፐስ ወይ ክርስቶስን አለ ስደብና ቄሳርን አመስግንና ልልቀቅ አለ። ይሄን ሰዓት ምን አለ መሰላችሁ ፖሊካርፐስ ላለፉት 86 ዓመታት እግዚአብሔርን አምላኬን አገልግየዋለሁ። በዚህ የ86 ዓመት የአገልግሎት ዘመኔ አንድም ቀን አለ እግዚአብሔር አልበደለኝም። እሱ ንጉሴ ነው፣ እሱ አምላኬ ነው። ስለዚህ እሱ ምን አድርጌው ልሰድበው እችላለሁ? ስለዚህ የምትፈልገውን አድርጋለሁ። ከዛ በኋላ ለአንበሳ ጣለው። ተመልከቱ ቀደምት አባቶቻችን የተውልን ጥለውት የሄዱት መንገድ ይሄ መንገድ ነው። ዋጋ መክፈል፣ ሰማዕት መሆን፣ ራስን አሳልፎ ለእውነት መስጠትን ወገኖች እንጂ ዘመን ካመጣው አስተሳሰብ ጋር ዘመን ከወለደው ሹም ጋር እየተሞዳሞዱ እየተሻረኩ አገርን፣ ቤተክርስቲያንን፣ ምእመንን አሳልፎ የመስጠት አልነበረም የአባቶቻችን ታሪክ። ይሄ ፈተናችን። ስለዚህ እንዴት ከዚህ ፈተና እንውጣ? ሁለት ጠቅሼ ላጠቃል ትምህርቴን። መፍትሄው ምንድን ነው? እነዚህን ፈተናዎቻችን ተሻግረን ቅዱስ ጴጥሮስን፣ ቅዱስ ጳውሎስን፣ ቅዱስ ፖሊካርፕስን፣ ቅዱስ አግናጤዎስን፣ ሌሎቹንም ቅዱሳን አባቶቻችንን መስለን አህለን ኦርቶዶክሳዊ ሰማዕትነትን ሕይወታችን፣ መዓዛችን፣ ምርኩዛችን፣ ድል መንሻ መሳሪያችን አድርገን ከወሰንን ከፈቀድን ሶስት ነገሮች ይጠበቁብናል። እነዚህ ሶስት መሰረታዊ ነገሮች ማድረግ ከቻል እኛም የዘመናችን ሰማዕት መሆን እንችላለን። እኛም በዘመናችን በታሪካችን ማህተም አትመን ወጣል። ስለዚህ እኛም የዘመናችን ሰማዕት መሆን ከፈቀድን ከወደድን መጀመሪያ ተመልከቱ ሰማዕትነትን በትንሹ መጀመር ነው። በትንሹ መለማመድ ምን ማለት ነው? ተመልከቱ የየዕለት ተመልከቱ ቅድም ያልኳችሁ የየዕለት ሰማዕትነት ያልኳችሁ ማለት ነው። ተመልከቱ በትንሹ ተመልከቱ። ጠቢቡ ሰለሞን በዛ በመኃልየ ሰለሞን ላይ ምንድን ነው ያለው? ተመልከቱ ወይናችን አብቧል፣ የወይናችንን ቦታ የሚያጠፉትን ጥቃቅኑን ቀበሮች አጥምዳችሁ ያዙ ይላል። ጥቃቅን ቀበሮች ያላቸው ተብሎ እኛ ትናንሽ ኃጢአቶች የምንላቸው ሰውን ማማት፣ ቃል ገብቶ ቃልን ማጠፍ፣ መዋሸት፣ መቅጠፍ፣ አሁን እነዚህ ትንንሽ ኃጢአቶች ነው እኛም ይመስላል። ስለዚህ ተመልከቱ ሰማዕትነት የሚጀምረው ከነዚህ ነው። ተመልከቱ ሐሜትን ከመተው፣ ቃልን መብላት፣ ቃል ኪዳንን መቁረጥ፣ ቃል ኪዳንን ማፍረስ፣ መዋሸት፣ መቅጠፍ፣ ጉቦ መቀበል፣ ማቀባበል እነዚህን ከመተው ይጀምራል። ተመልከቱ ሕይወታችንን በእነዚህ ካለማመድ ነው። እኛ እኮ በጣም እኮ እንገርማለን። ሰው እንኳን ስናማ እኮ የምንጀምረው ምን ብለን ነው? እንደው አማሽኛ ትበይኝና አይደል ለምን ጀምረው እንደው አማህኛ እንበልና ተመልከቱ። አሁንማ ተመልከቱ አሁን ሐሜቱ ተመልከቱ ድሮ ግለሰብ ለግለሰብ ነው። አሁን ጥሩ ማሚያ ስፍራ የት እንደው ታውቃላችሁ? ማህበራዊ ሚዲያ ፌስቡኩ፣ ዩቲዩቡ፣ ቲክቶኩ፣ ኤክሱ፣ ትዊተሩ፣ ኢንስታግራሙ እነዚህ ጥሩ ማሚያ ቦታዎች ናቸው። የሐሜት ስፍራዎች ተመልከቱ። ምን ይበላለባቸው ቦታዎች ተመልከቱ። ድሮ
የሽንት ቤት ግድግዳ ላይ እንጽፋቸው የነበሩትን ኖት አሁን ፌስቡክ ላይ ለምንለጥፈው ተመልከቱ ወገኖች። ለትልቆቹ ሰማዕትነት መብቃት ከፈለግንና እነዛ ሰማዕትነት የሚሰጡትን በረከት ረድኤት ማግኘት ከፈለግን ትንንሾቹን ሰማዕትነት ከዛ መጀመር አለን። ይሄ መጀመሪያው። ሁለተኛው የሰማዕትነት መገስገሻ ሁለተኛው መንገድ ሕይወታችንን በሚስጥራተ ቤተክርስቲያን ማጠር፣ ንስሐ የምንገባ፣ ስጋው ደግሞ የምንቀበል፣ የምንጾም፣ የምንጸልይ ተልከት በሥርዓተ አምልኮ የምንሳተፍ። ለምን? ጾሙ፣ ጸሎቱ፣ ቅዳሴው፣ ንስሐው፣ ስጋው ደግሞ ኃይል፣ ብርታት፣ ጽናት፣ ምርኩዝ ሆነው ለድል ለሰማዕትነት ስለሚያበቁ። ይሄ ሁለተኛው። ሶስተኛው ሰማያዊውን ዋጋ ሁልጊዜ ማሰብ፣ የሚበልጠው ዋጋ፣ የሚከብረው ዋጋ በምድር ከምናገኘው ሀብት፣ በምድር ከምናገኘው ዝና፣ ክብር የሚልቀው የማይጠፋው ሕያው መዝገብ በሰማይ ስለሆነ ሰማያዊውን መዝገብ፣ ሰማያዊቷን መንግሥተ ሰማያት፣ ሰማያዊቷን ዋጋ፣ ሰማያዊቷን ከክርስቶስ ጋር ድል ከነሱ ሰማዕታት ጋር የምንፈጥረውን ህብረት፣ አንድነት አስበን አጉል ሆኑ ነገሮች መራቅ ከቻልን ኦርቶዶክሳዊ ሰማዕትነታችን እናጸናለን። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ይህም ሰማዕትነት ነው ወገኖች። ዝናብ እየዘነበ ችሎ እንዲህ መማር ይሄ ሰማዕትነት ጅማሩ ነው ተመልከቱ። ስለዚህ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ያገኙትን የሰማዕትነት የድል ነሽነት የጽድቅ አክሊል ማግኘት ከፈቀድን በጥቂቱ እነዚህን ሶስቱን ነገሮች ማድረግ ይጠበቅብናል። እግዚአብሔር እርዳን። እግዚአብሔር ቸርነት የእናታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት ከሁላችን ጋር ከቅዱሳኑ ከቅዱስ ጴጥሮስና ከቅዱስ ጳውሎስ የሰማዕትነት በረከትና ረድኤት ሁላችንም ያሳትፈን። ይቆየን።